እንደ ነገር እንዲሆን በወሰነ ጊዜ فإنما يقول له كن እንዲሆን ሲፈልግ የሚለው ሁን የሚል ቃል ብቻ ነው فيكون ወዲያውኑ ይሆናል ይሄንን ይሐል አቅም ይሄንን ይሐል ማንነት ያለውን አካል እነዚህ የማያውቁ መሐይማን ተሰብስበው ሁሉም ሙሽሪኮቹም ይሁዳውም ነሳራውም اتخذ الله ولدا ማለታቸው ሱብሃንሁ ጥራት ይገባው እንጂ ትልቅ ስድብ ነው ትልቅ አደብ ቢስነት ነው ሁሉም ሊጠነቀቀው ይገባል እያለ ነው አላህ Subhanahu Wa Ta'ala ይሄ በተመለከተ ያው ሰዎች በተለምዶ ጌታን እንደ ፍጡር አርገው በመገመት ነው ብዙ ችግር ላይ የሚወድቁት ለሰ ከሚስሊ ሸውን ወሰሚዑል በሲር እንዳለው እሱን በማንኛውም መልኩ ጌታን የሚመስል ነገር የለም ሰዎች ግን ሁሉ ጊዜ ባላቸው አስተሳሰብ የሰውን ባህሪ ለጌታ ሊያለብሱት ይሞክራሉ ማለት ነው ያ ነገር ደግሞ አይሆንም ሰው እንኳን ሁሉም ሰው የራሱ የሆነ ማንነት አለው አይደለም እንዴ አንድ ገሌን ምሳሌ ይባላል ስለዚህ አላህ ይሄን ነገር ባነሳ ቁጥር በጣም አክብዶ ነው የሚናገረው ማለት ነው ልጅ ያዘ ሰው አሁን ገሌ ልጅ የለውም ከተባለ ድንግጥ ነው የሚለው ሰው እንዴ ሲያሳዝን ያሳዝናል ምስኪን ነው የሚባለው ማለት ነው ጧሪ የለው አጋዥ የለው ቀባሪም የለው ሀገር ነው የሚቀብረው ልጅ ምን ያደርጋል ሱብሃንአላህ አሁን ወቃሉ ተኸደ ረህማኑ ወለዳ ለቀድ ጅእቱም ሸይአን ኢዳል አላህ ሱብሃነሁ ወተዓላ አላህ ልጅ አለው ይላሉ ይሄን በማለታቸው እኮ በጣም ሰክታጭ አስደንጋጭ ከባድ የሆነ ነገር ነው እየተናገሩ ያሉት ይላል ሰዎች እንግዲህ በእነሱ አስተሳሰብ ጌታን እያከበሩ እኮ ነው ልጅ አልባ እንዴት ይሆናል ዘር ሊኖረው ይገባል እያሉ ነው ግን ይሄን በመናገር ትልቅ ዘለፋ ነው ትልቅ ስድብ ነው አላህ Subhanahu እና ክብደቱ ምን ያህል ነው ተካዱ ሰማዋቱ ወልአርድ የተፈጠረ ነው ሰማይና ምድር ሊሰባበሩ ይቀርባሉ ይሄን ነገር ሲሰሙ ጀማዳት ናቸው ጉስ ናቸው እንግዲህ እኛ እንደምናውቀው ሰማይና ምድር ማለት እነሱ እንኳን በዛ ሁኔታቸው ያሉ اتخذ الله ولدا የሚለው ነገር ሲሰሙ ይሰቀጥጣቸዋል ተካዱ ሰማዋቱ ወልአርድ ሰማይ መሬት ተካዱ ሰማዋቱ ወልአርድ የተፈጠረ ነው ወተንሸቁ الارض መሬት ይሄን ምልጥን ሰው ተቀድጄ እንደዚህ እንደ ቃሩ ለዋጣቸው ብላ ትጋበዛለች ሰማይም እኔ ተላይ ወርጄ እጨፍልቃቸው ትላለች ይላል አዎ እንደ አውል الرحمن ይሆነ የሚገርም አላህ ዘለ ሐዲስ የሆነ ሐዲስ አልቁርስ አለ እና ፍቀድልንና በቃ እነዚህን ሰው መሬት እነዚህን ጉደኞች ተሸክሜ መኖር አልችልም ታም በኋላ ትግስት ያልቋል እና ለዋጣቸው ብላ አቤቱታ ተቀርባለች ሰማይ ደግሞ እኔ ተላይ ወርጄ ልጨፍልቃቸው ይላል አخلقتمهم ام انا እናንተ ናችሁ ፈጠራችኋቸው ወይስ እኔ ይላችኋል አንተ ነህ እንጂ በገዛጅህ እኮ ነው አንተ የምትሰደቡት ሲሉት ትርኩሁም ሊ እኔ ቀጠሮሻለሁኝ እኮ ምን እንደማደርግ እናንተ አርፋችሁ ተቀመጡ ምን አገባችሁ ያ አርሐሙር ረሂምን የሆነ ጌታ እነሱ ጀማዳቶቹ ለጌታ ተንገብግበው እንዴት ጌታ ይሰደባል ብለው ሰማይ መሬት ያዙ ይልቀቁኝ ይያሉ እናንተ ግን